ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አፋር ገብቻለሁ። እንዴት እንደሚያምሩ ይኸው በከብቶቹ። እኔ እንግዲህ በልጅነቴ ከብት ታግር ነበረ። አሁን ግን ከብት ማግርበት ቻንስ የለኝም። በጣም ነው የሚያምሩት። ግመሎቹን ግን ትንሽ አይቻቸው አመለጡኝ። አፋር ገብቻለሁ። ከዚህ በኋላ አፋር አግብቼ ነው የምኖረው። ወደ አማራ ክልል አልመለስም። ወተት እየጠጣሁ እዚሁ ነው የምኖረው። እንግዲህ አማራ ክልል ያላችሁ ሰዎች አው ብያችኋለሁ። ወደ ደብረ ብርሃን የምን አዲስ አበባ እዚሁ አፋር ውስጥ ነው የምኖረው። ጫካው እንዴት ደስ እንደሚል አዙርና አሳያቸው። በጣም ነው አካባቢው የሚያምረው። በጣም ነው ደስ የሚለው። በቃ ተፈጥሯዊ ውበት አለው። በጣም የሚያምር ውበት። አፋርን ጎብኘት አድርጎ እየመጣችሁ ፕሮሞት ነው ኑና አስጎብኛችሁ አፋር አባባ በጣም እንግዲህ እንደዚህ እንደምታዩት በጣም ነው የሚያምረው አካባቢው። አንመለስም ወደዛ ቻው ብያችኋለሁ። የአፋር ሰው ሆኛላችኋለሁ። እውነት እግዚአብሔርን ጫካው ይኸው እንዴት እንደሚያምር ማለት ነው። አካባቢው በጣም ነው የሚያምረው። ላሞቹ ደግሞ እንዴት እንደሚያምሩ እንዴት እንደሚኖሩ ደግሞ ላሳያችሁ። የሚኖሩት እንግዲህ እንደዚህ ነው። እዙ ያልባሉ፣ እዙ ይጠጣሉ። ከብት ነፍ ነው። ስጋ እንደፈለጋቸው ነው። እኛ የሚናፍቀን ስጋ እነሱ ጋር ብርቅ አይደለም። ስጋ ነፍ ነው አፋር ክልል ውስጥ። ምክንያቱም ከብት እንደፈለጋቸው የሚታደኑ አውሬዎች ብዙ ስላሉ ሁሉ ነገር ገጭ ነው። በቃ አልኳችሁ እኮ አልተመለስኩም። እኔ ደግሞ ስጋ እንደምወድ ታውቃላችሁ። በጣም ስጋ እንደምወድ። ስለዚህ እኔ የስጋ ወዳጅ ነኝ። ደግሞ የገባሁበት ሀገር ስጋ ያለበት እዛ ጋር ግመል አለ። ህፃናቸው መሰለ ግመል ታሰበው እንግዲህ የማይታሰበው እዚህ ጫካ እዚህ ምንም ነገር በሌለበት አካባቢ ላይ እንግዲህ ጋቸኔ ዱለቻ አሁን ያለሁት እኔ ዱለቻ ውስጥ ነው። ዱለቻ ቅዱስ ገብርኤል ቤተክርስቲያን እምን ላይ እንዳለ በጣም ታምር ነው። መድኃኒዓለምን እዚች ውስጥ አለና እንግዲህ እዛ መጥተን ነው። በዛውም ደግሞ አካባቢውን ላሳያችሁ ብዬ ነው። በጣም ነው የሚያምረው። ለቦለሲ አብረን እንግባ። ጉዞ መሄድ ከዚህ በኋላ በቃ ወድም ጉዞ መሄድ በነገራችን ላይ በጣም ነው ፈራውና ይሄው እንደዛ አካባቢያቸው እንዴት እንደሚያምር በቃ ይሄ የምታዩት ሁሉ መኪና ዱለቻ ገብርኤል መጥተው ነው ማለት ነው የመጣ ነው። ጋልቸኔ ቅዱስ ሚካኤል ነው። በዛው ደግሞ ዱለቻ ሄደን ጉብኝት ላድርግ ተብለን ነው እዚህ የመጣ ነው። በጣም ደስ ብሎኛል። እግዚአብሔር ነው የምላችሁ እዚህ በመንጣቴ ይሄንን በማየቴ በጣም ነው ደስ ያለኝ። እንግዲህ ቤተክርስቲያኗ ተአምር የሆነች ቤተክርስቲያን ናት። ሲኑ አብረን ዱለቻ ቅዱስ ገብርኤል ቤተክርስቲያን ነው። ምንም ነገር የለም በአካባቢው ቤት የለም ምን የለም። ግን እግዚአብሔር ይመስገን ታምረኛ ነው። እዚህ ጋር ቤተክርስቲያን አለ። እዛ አንድ ቤት ነው ያለው። ሆኖም እንግዲህ እንደዚህ የሚያምር ቤተክርስቲያን እዚህ ተሰርቷል ማለት ነው። የአፋር ጉዟችን እንግዲህ ይህን ይመስላል። ባለፈው ዕለት አንድ ቪዲዮ ለቅቄ ነበረ። ዩቲዩብ ኮፒራይት ይዞኝ አጥፍቼዋለሁ። እሱም ምንድነው መዝሙር መሀል ላይ እየገባ ነበርና የሰው መዝሙር መልቀቅ አይቻልም። ስለዚህ ኮፒራይት ይዞኝ አጥፍቼዋለሁ። አሁንም ደግሞ ወንድሜን እያናገርኩት እየጠየቁት እያወራ ነበረ። ሳውንዱን ያጠፋሁት መዝሙር መሀል መኪናው ላይ መዝሙር ስለነበረ ያም ኮፒራይት ስለሚዘኝ ነው። እንግዲህ የሄድንበትን ቅዱስ ሚካኤልን እያሳያችሁ ነው። ጉዞ ለመጀመሪያ ጊዜ መሄዴ ነው። እንደዚህ ገዳም ላይ ቤተክርስቲያን ለመጀመሪያ ጊዜ ነው። ግን በጣም ነው ደስ ያለኝ። እግዚአብሔር ነው ብላችሁ ልጆቼን ትቼ 3 ቀን ነው ያደርኩት ለመጀመሪያ እና በጣም ነው ደስ ያለኝ። እንደዚህ እንደምታዩት ቅልጥ ያለ በረሃ፣ ሙቀቱ እንደ አረብ ሀገር ነው። በዛው ልክ ደግሞ ጫካው እንዴት ብዛቱ ማለት ነው እንዴት እንደሚያስፈራ። ከዛ ደግሞ በጣም ደስ ያለኝ ነገር እንዳለ በቃ ከብታቸው አበዛዙ ያለው ከብት በመድኃኔዓለም ስም
በቃ አንድ ግለሰብ ያለው ከብት ይኸውልህ ግመሉን አሁን ይሄ ሁላ ግመል እንግዲህ የአንድ ሰው ነው። አንድ ግመል እስከ 200,000 እስከ 150,000 ብር ነው የሚሸጠውና ይሄ የምታዩት ሁላ ግመል እንግዲህ የአንድ ሰው ነውና በጣም በጣም ታምር ነው የምታዩት ማለት ነው። አፋር ብትሄዱ በረሃው ደስ እንደሚል በዛው ልክ ደግሞ ከብቶቹ ብዛታቸው፣ ፍየሎቹ ብዛታቸው፣ ሰው ጸጥ ረጥ ያለ ነው። ደግሞ ፍየልም ከብትም የሚያግዱት እንዳለ በመሳሪያ ነውና ያ ነገራቸው ትንሽ ያስፈራል። አንድ ፈላይ የምትሉት ወይ ህፃን የምትሉት መሳሪያ ይዞ ነው የምታገኙትና ይሄ ነገራቸው ትንሽ ያስፈራል። በተረፈ ወይኔ እግዚአብሔርን እንኳንም ሄድኩኝ ቅዱስ ሚካኤልን አባቴን ተሳልሜ እንደገናም ደግሞ አገራችን የምታዩት ይሄ የምታዩት ከብት በሙላ እንግዲህ የአንድ ሰው ነው ብላችሁ ታምናላችሁ? በአሁን ዘመን በነገራችን ላይ ድሮ እያም ነበረ እንደዚህ ከብት ብዛት እንትኑ አካባቢው ጥሩ በነበረበት ሰዓት ማለት ነው። አሁን ግን እንደዚህ ያን ያህል ከብት ማድረግ አይቻልም። ለምን ብትሉ መሬት እየጠበበ ስለሆነ ሁሉም ቀንሶ ትንሽ ነው ያለው ማለት ነው። እንግዲህ ለድምፄ በጣም ይቅርታ ጠይቃለሁ። ጉንፋን ስለያዘኝ ሳውንዱን እያስገባ ያለሁት ጉንፋን ተያዘኝ በኋላ ነው። እንግዲህ ከብቶቹ ተዛ ያለ ከብት የአንድ ሰው ነው ማለት ነው። በቃ እኔ አፋር አግብቼ እድሜን ስጋ ትበላለህ ኑር እንደ እያስባለኝ ሁላ ነበርና እግዚአብሔር ይመስገን። አፋሮች ግን በጣም በቃ ይመቻችሁ። በጣም ነው ሀገራችሁን የወደድኩት። ሰዎቹንም በነገራችን ላይ በጣም ነው የምወዳቸው። ከዚህ በፊትም ጓደኛ ስለነበረኝ የአፋር ጓደኛ እና በጣም እነሱ በቃ አትድረሱባቸው። በተረፈ ረሃ ናቸው የአፋር ሰዎች፣ በጣም ፍቅር ናቸው። እግዚአብሔርን ጀምር የቆላ ሰው ድንበሩን አትንኩበት። በተረፈ ረሃ ናቸውና እዚህ ጋር እንደምታዩት እንግዲህ እነኚህ 3 ፈላዎች በሞተር ተጠቅጥቀው በሞተር እየሄዱ ነው። በጣም ጀግኖች ናቸው። በጣም ጎበዞች ናቸው። ከብቱ መንገዱም ሙሉ በቃ እንግዲህ ማቋረጥ አይቻልም። አንዱን አለፍ ስትሉ አንዱ ይመጣል፣ አንዱ አለፍ ስትሉ አንዱ ይመጣል። በቃ እንዴት ደስ እንደሚል ነው የምላችሁ። እግዚአብሔር ምስክሬ ነው። ይኸውልህ በቃ ከብቶቻቸው አበዛዛቸው። ግን እነሱ ደግሞ የሚጠብቁት በመሳሪያ ነው። እያንዳንዱ ነገር ለመቅረጽ ደግሞ ትንሽ እያያችሁት ነው። በጣም ያስፈራል። ከአፋር ወጥተን እንግዲህ ወደ ለምለሙ አንኮበር ስንደርስ ደግሞ ይህን የምታዩትን ለምለም ደስ የሚል ማራኪ ውብ ቦታ እንግዲህ ቤቷ አንኮበር ነች። ያው አንኮበር እንደምታውቋት ሁሌም ለምለም ነች። ሐምሌ ነሐሴ በጋ ክረምት ምንም የላትም። ሁሌም ጸጋ ናት፣ በጸጋ የተሞላች ነች እና ይህን እየሳለላችኋለሁ። እንግዲህ ቅዱስ ሚካኤል ሁላችሁንም በያላችሁበት ጠብቆ የዛሬ ዓመት አብረን እንድናከብር አብረን እንድንሄድ እግዚአብሔር ይርዳችሁ። እኔ ጥሩ ሀገር አይቼ መጥቻለሁ። እንግዲህ ቅዱስ ሚካኤልን በጎጆ ላይ እሱ ነው ለሁሉም ነገር ላይ ህይወቴን የሚያስተካክለው እና አሁን ታለሁበት ችግርና መከራ ጭንቀት እሱ ያላቀኝ እኔ እንግዲህ ያለሱ ማንም የለኝም ብዬ እዛ ደርሼ መጥቻለሁ እላችኋለሁ። ውድ ቤተሰቦቼ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከአፋር መልስ እንግዲህ ልጆቼ ያረጉልኝ የነበረውን አቀባበል እጋብዛችኋለሁ። እወዳችኋለሁ። ማበለኝ በመጀመሪያ እንሰጥ ማበለኝ አላፈኩ አጓበኛ